በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጽሐፍ ቅዱስ ትምህርት ጥናት ተከታታዮች ባላችሁበት ስፍራ ሁሉ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት አንድነት በሁላችን ላይ አድሮ ይኑር። የእመቤታችን አማላጅነት አይራቀን። አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦች፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እግዚአብሔር አምላክ የምትሰሙትን በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። እንዲሁም በሌላ እምነት ሆናችሁ ይህንን ትምህርት እናገኝበታለን ብላችሁ በዚህ የምትከታተሉ በጠቅላላ ለእናንተም ሰላምታዬ ይድረሳችሁ። የእግዚአብሔር ረድኤትም ከእናንተም እንዲሆን የሁል ጊዜ ጸሎቴ ነው። ተምረን ደግሞ ሕይወት የሚሆነንን የእግዚአብሔር ቃል በማወቅ የስሙ ቀዳሽ የክብሩ ወራሽ እንድንሆን የእሱ ቅዱስ ፍቃድ ይደረግልን። ዛሬ የምንማረው በሙሴ መጽሐፍ ላይ የሙሴ መጽሐፍ የምንለው የመጀመሪያዎቹ 5ቱ የሙሴ መጽሐፍት ናቸው። እነዚህ 5ቱ የሙሴ መጽሐፍት ከመግቢያ ጀምሮ የጀመርናቸው መጽሐፍት ናቸው። አንደኛው ኦሪት ዘፍጥረት ነው፣ እሱን ተመልክተናል። ሁለተኛው ኦሪት ዘጸአት ነው፣ እሱንም አጥንተናል። ሶስተኛው መጽሐፍ ኦሪት ዘሌዋውያን ነው፣ እሱን ተመልክተናል። ዛሬ አራተኛውን መጽሐፍ እንመለከታለን። አራተኛው መጽሐፍ ደግሞ ኦሪት ዘኍልቍ ተብሎ ይጠራል። ይህን መጽሐፍ ነው ዛሬ የምንማረው። አምላካችን መንፈስ ቅዱስ ምስጢሩን እንዲገልጽልን ረድኤቱም እንዳይለየን የእሱ ቅዱስ ፍቃድ ይደረግልን። የስሙ ትርጉም ምንድን ነው? ኦሪት ዘኍልቍ ማለት ምን ማለት ነው? ብዙ ጊዜ በጣም እዚህ ላይ ትኩረት ስሙ አነጋገሩ ላይ ትኩረት እንድትሰጡ ፈልጋለሁኝ። አንዳንድ ጊዜ ኦሪት ዘኍልቍ የሚላነት አነጋገር እምሰማ ይመስለኛል እና እኛም አንዳንዴ ሳናቀው በዛ አይነት መልክ ልንናገር እንችላለን። ከልምድ ይወሰድና ኦሪት ዘኍልቍ አይደለም የሚባለው። ኦሪት ዘኍልቍ አይባልም። የሚባለው ምንድን ነው? ኦሪት ዘኍልቍ ነው። ቁ ነው እንጂ ቁ አይደለም። ስለዚህ የስም አጠራሩን ከዚህ ጀምሮ ማወቅ ያስፈልጋልና የስሙ ትርጉም ኦሪት ዘኍልቍ ተብሎ እንዲታወቅ ሁላችሁም ይሄንን አነጋገር እንድትይዙት ተስፋ አደርጋለሁ። ስለዚህ ይህ መጽሐፍ ምንድን ነው የያዘው? የሙሴ አራተኛው መጽሐፍ ኦሪት ዘኍልቍ ምንድን ነው የያዘው የሚለውን ማየት እንችላለን። በመጀመሪያ ባጭሩ ይህ ኦሪት ዘኍልቍ የሚለው ዜና ዘኍልቍ ማለት ነው። የእስራኤልን ቁጥር የሚናገር መጽሐፍ ነው። የእስራኤልን ቁጥር የሚናገር መጽሐፍ ነው። የኦሪት ዘጸአት መጽሐፍ የአበውን የአባቶችን ነገር ይናገር ነበር፣ ይዘረዝር ነበር። ይሄኛው ደግሞ ኦሪት ዘኍልቍ የተባለው ደግሞ የልጆችን በአበው ፈንታ የተተኩ የውሉድን ነገር ዘርዝሮ የሚናገር መጽሐፍ ነው። ስለዚህ ይህ መጽሐፍ የቁጥር መጽሐፍ ተብሎ ተጠራ። የስሙ ትርጉም እንግዲህ የቁጥር መጽሐፍ ተብሎ ነው የሚነገረው። ብዙ ቁጥሮችን ስለሚናገር ነው። ቁጥር ብቻ ይናገራል ማለት አይደለም። ብዙ ነገሮች አሉት። የህዝብ ቆጠራም ተደርጎበታል። ቁጥር ይናገራል፣ ዝርዝር ይናገራል። እንደገና ደግሞ 2 ጊዜ የህዝብ ቆጠራ ተደርጓል። መጀመሪያ ሲወጡ የነበረውን ቆጠራ ተካሂዷል። ከዛ በኋላ ደግሞ በጣም ብዙ መቅሰፍትና መዓት ወርዶባቸዋል እስራኤላውያን በበደላቸው ምክንያት። ከዛ በኋላ እንደገና ሁለተኛ ጊዜ የተደረገ ቆጠራ ስለነበረ የዚህ መጽሐፍ የስሙ ትርጉም እንግዲህ ከዚህ ጋር የተገናኘ ነው ማለት ነው። ስለዚህ ይህ መጽሐፍ
በምን አይነት ሁኔታ እናጠናዋለን? እነዚህን ዝርዝር ነገሮች እንመለከታለን። አብዛኛው የዛሬው ጥናታችን በእያንዳንዱ ምዕራፍ ላይ የሚመለከት ነው። አብዛኛውን በ4 በ5 ምዕራፍ የሚጠቃለሉ ነገሮች የሉትም። እያንዳንዱ ምዕራፍ አንዳንድ ወይም 2-3 ነገሮችን በአንድ ላይ ይዞ የሚናገር መጽሐፍ ነው ይህ መጽሐፍ። ስለዚህ ይህን መጽሐፍ ቅዱስ ማጥናት የምትፈልጉ ሰዎች ይህንን እየደጋገማችሁ ነው መስማትም ያለባችሁ። መጽሐፋችሁን በምታነቡ ሰዓት ይህንን አንድ ጊዜ ሰምታችሁ ስታነቡት ሙሉ በሙሉ መጽሐፉ ምን ሐሳብ እንዳለው መረዳትና ማወቅ ትችላላችሁ። ሚስጥር የሚገልጽ እግዚአብሔር ነው። ለእኔም ለእናንተም ማስተዋሉና ሚስጥሩ እንዲገልጽልን የአምላክ ፍቃድ ይደረግልን። ከመጀመሪያው ምዕራፍ እንጀምር። የመጀመሪያው ምዕራፍ 1 ስለምንድን ነው የሚናገረው? ምዕራፍ 1 ኦሪት ዘሁልቅ ምዕራፍ 1 የሕዝብ ቆጠራ እንደተደረገ እንደገና ደግሞ በሕዝቡ ቆጠራ ዕድሜያቸው ከ20 ዓመት በላይ የሆኑ ሰዎች ለጦር ኃይል ለሰልፍ እንደተመረጡ፣ ይሄ ደግሞ የካህናቱን የሌዋውያኑን ቁጥር እንደማይጨምር፣ ለጦርነት ካህናት ሌዋውያን አይሰለፉም፣ የነሱ ሥራ ሌላ ነው። የጦር ኃይል ከ20 ዓመት በላይ ተመርጧል። የሕዝብ ቆጠራ ተደርጓል። ይሄ ምዕራፍ 1 ላይ የምታገኙት ነው። ምዕራፍ 2 ላይ የምታገኙት ደግሞ እንደ አባቶቻቸው ሥርዓት በደብተራ ኦሪት ዙሪያ አሰፋፈራቸውን ይዘረዝራል። እንደ አባቶቻቸው ሥርዓት ማለት 12ቱ ነገደ እስራኤል ማለት ነው። በእነሱ ሥርዓት በጣም ረቂቅ ምስጢር አለው በትርጓሜው ላይ። እናንተ ግን ላዩን እንዳለ መጽሐፉ ምን ይላል የሚለውን ብቻ ስለሆነ የምንገነዘበው። ስለዚህ ምዕራፍ 2 ላይ የምትመለከቱት የእስራኤል ልጆች እንደ አባቶቻቸው ሥርዓትና እንደ ነገዶቻቸው ሕግ በደብተራ ኦሪት ዙሪያ እንዴት እንደሰፈሩ፣ ደብተራ ኦሪትን ማል አድርገው በሰሜን በደቡብ በምስራቅና በምዕራብ እንዴት አይነት አሰፋፈር እንዳላቸው መሀል ላይ የመገናኛው ድንኳን ነው። ደብተራ ኦሪት ነው የሚሆነው። ታቦቱ ያለበት ነው። ታቦቱ ማዕከላቸው ይሆናል። ከዛ በኋላ አሰፋፈራቸው ታቦቱን መሃላቸው አድርገው ነው። የመገናኛውን ድንኳን መሃላቸው አድርገው ነው። ይሄ እጅግ ድንቅ ነገር ነው። እነሱ ዙሪያውን ይከባሉ። አሁን ዛሬ ቤተክርስቲያን ሲሰራ ብዙ ሰዎች በዙሪያው አካባቢ ይኖራሉ። ልክ እንደዛ አሰፋፈር ከዛ ጀምሮ ያለ አሰፋፈር ነው። እሱን ነው የምንመለከተው። ምዕራፍ 2 ላይ ያን ያለን ቁጥራቸውንም ጭምር ዘርዝሮ ያስቀምጣል። ከዛ እዛ ላይ ካስቀመጠ በኋላ ቀጥሎ ምዕራፍ 3 እና ምዕራፍ 4 ላይ ቅድም ሌዋውያን አይቆጠሩም፣ ለጦርነቱ ወይም ለሌላው ሕዝብ ቆጠራ ውስጥ አይገቡም ብያቸዋለሁ። የነሱ ስራ ምንድን ነው? ተግባራቸው ምንድን ነው የሚለውን እንደገና የአሮንን የነገድን የጎሳን ቁጥር የምታዩበት ደግሞ ክፍል እሱ የምዕራፍ 3 እና ምዕራፍ 4 ነው። እሱ ላይ ነው የምታዩት። ምዕራፍ 3 እና ምዕራፍ 4 ላይ እሱን ታያላችሁ። ከዛ በኋላ ሕግጋት ደግሞ ይሰጣቸዋል። ይሄ ሕግ ደግሞ ተጨማሪ ስለ መንጻት፣ ስለ በደል ካሳ ወይም ደግሞ አንዲት ሴት ብታመነዝር እሱን የምታገኙት ደግሞ ምዕራፍ 5 ላይ ነው። ምዕራፍ 5 ላይ በዝርዝር እሱን ያስቀምጣል። ስለ መንጻት፣ ስለ በደል ካሳ እና ስለ ምንዝር ሴት ይሄንን በምዕራፍ 5 ላይ ያስቀምጣል። ይሄ ቀድሞም የነበረ የመንጻት ሕግ አለ። የበደል ካሳ ከዚህ በፊት ያየናቸው፣ ስለ ቁርባን ስለ መስዋዕት ያየናቸው ብዙ ዝርዝሮች አሉ። በዚህ በምዕራፍ 5ቱም ላይ ግን ተጨማሪ ያንን ማየት ትችላላችሁ። በመቀጠል ወሳኝ የሆነ ሕግ አለ ምዕራፍ 6 ላይ። ምዕራፍ 6 ላይ ያለው ወሳኝ የሆነ ስለ ናዝራዊነት ነው። ናዝራዊነትና ወይም ስለ ናዝራዊነት መሳል። ናዝራዊ ወንድም ሴትም ናዝራዊ መሆን ይችላል። ስለ ናዝራዊነት መሳል ይቻላል። ናዝራዊነት ምንድን ነው? ሕግጋቱ ምንድን ነው? ስርዓቱ ምንድን ነው? ብዙ ጊዜ የምታውቁት ጸጉሩን አይላጭም፣ ጥፍሩን አይቆረጥም። እነዚህ የናዝራዊነት ስዕለቶችና ምልክቶች አሉ። ስለዚህ ምዕራፍ 6 ላይ በዚህ መጽሐፍ
በኦሪት ዘኍልቍ የምንመለከተው ስለ ወንድና ስለ ሴት ናዝራዊነት በተመለከተ ነው። ናዝራዊ ሕጉ ምንድነው? ስርዓቱ ምንድነው? እዛ ላይ ታገኙታላችሁ። ይሄ ናዝራዊነት ከኢየሱስ ናዝራዊነት ጋር አይገናኝም። በዚሁ አጋጣሚ ልንገራችሁና ማቴዎስ ወንጌል ላይ ያለው ምዕራፍ 2 ላይ ናዝራዊ ይባል ዘንድ ናዝሬት ገብቶ አደረ የሚለው እሱ አገር ነው። ናዝራዊ ማለት እዛ ጋር ናዝራዊ ኢየሱስ ማለት ወይም የናዝሬቱ ኢየሱስ ማለት ልክ ለምሳሌ የአዲስ አበባው አበበ እንደማለት ወይም ደግሞ የባሌው ደበበ እንደማለት ወይም ደግሞ የሐረሩ እከሌ እንደማለት የሀገር ስም ነው ልበላችሁ ብዬ ነው። የሀገር ስም ነው ናዝራዊ የሚለው። ይሄኛው ናዝራዊነት ግን የባህታዊ አይነት ስርዓት ያለው የሚመስል ጸጉሩን የማይላይ ጥፍሩን የማይቆረጥ ስለት ነው። ወንድም ሴትም እነዚህ ናዝራዊ መሆን ይችላሉ። ምዕራፍ 6 እንደገለጽኩት የሚነግራችሁ እሱን ነው። አሁን እንግዲህ እስራኤል በምድረ በዳ ውስጥ ነው ያሉት። በምድረ በዳ ውስጥ ሆነው እየተጓዙ ስርዓቱን እንዴት መጠበቅ እንዳለባቸው እየተደጋገመ እግዚአብሔር ለሙሴ አለው፣ ለአሮን አለው፣ ነገራቸው የሚለው ትእዛዝ አሁንም እንዳለ ነው። ስለዚህ አሁን ደግሞ የምናየው የማደሪያው ድንኳን የታቦቱ ድንኳን በየቦታው ሲሄዱ ይተከላል፣ በየቦታው ሲሄዱ ያርፋል። ስለዚህ ማደሪያው ወይም የመገናኛው ድንኳን እንደተተከለ መሰዊያውና ዕቃው ደግሞ ተቀብቶ እንደተቀደሰ የምናይበት የመጽሐፍ ቅዱስ ክፍል ኦሪት ዘኍልቍ ምዕራፍ 7 ነው። እዚህ ላይ ምዕራፍ 7 ላይ የምታዩት እንዳልኳችሁ የመገናኛው ድንኳን ማደሪያ ተተከለ፣ መሰዊያውና ዕቃው ይቀባል፣ ይቀደሳል። ከዛ የእስራኤል አለቆች 5ቱን አይነት መስዋዕቶች ዕጣን እንዲያቀርቡ በተለይ እዚህኛው ላይ አለቆቹ ራሳቸው ሲያቀርቡ ይታያል። ምዕራፍ 7 ላይ ሁሉም ሰው የሚያቀርበው ነው። በዚህኛው ላይ ግን አለቆች ተመርጠው በምዕራፍ 7 ላይ እንዴት እንዳቀረቡ ያየናቸው 5ቱ አይነት መስዋዕቶች ባለፈው የተማርናቸው አሉ። ሌሎችንም መስዋዕቶች በዚሁ ስር ያሉትን እንዴት እንደሚያቀርቡ ማደሪያው እንዴት እንደተተከለ መሰዊያውና ዕቃው ተቀብቶ እንዴት እንደሚቀደስ ዛሬ ቤተክርስቲያን ሲሰራ አዲስ ቤተክርስቲያን ሲቀባ ታውታላችሁ፣ ሲረጭ ታውታላችሁ። ያ እኛ በብሉይ እምነት ውስጥ ስለነበርን ቀድሞም በሕገ ልቡና ውስጥ ስለነበርን ከዛ ጊዜ ጀምሮ ያለን የተመሰረተ ሃይማኖታዊ እግዚአብሔራዊ ትእዛዝ ነው ያለን ኦርቶዶክሳውያን ይሄ ነው። ስለዚህ እዚህ መሰዊያው ዕቃው ተቀብቶ ሲቀደስ ትመለከታላችሁ። ሌላው ቅዳሴ ስንገባ እኛ ከቀድሞ ያለው አሃዱ ከመባሉ በፊት ያለው ወይም ደግሞ ምረዋ እየተመታ ቃጭል እየተመታ ከመገባቱ በፊት የሚጸለይ ጸሎት አለ። ዕቃው ሁሉ ጸሎት ይደረግበታል፣ ይቀደሳል። ሁልጊዜ መጀመሪያ ይጸለይበታል አዲስ በሚመጡ ንዋየ ቅድሳት ላይ። እንደገና በየዕለቱ ቅዳሴ ስንገባ እያንዳንዱ ንዋየ ቅድሳት ላይ የሚጸለይ ጸሎት አለ። እሱን በሌላ ጊዜ የቅዳሴን ትምህርት እንዲህ ስንማር እንመለከተዋለን። ስለዚህ ይሄንን ነው ምዕራፍ 7 ላይ በዝርዝር የምትመለከቷቸው ያንን ነው። እንግዲህ መቅደሱ ወይም የመገናኛው ድንኳን ወይም ታቦቱ ያለበት በእንደዚህ አይነት ሁኔታ ተተክሎ መስዋዕቱ ሁሉ ወደሱ ይቀርባል። አሁን በዚህ ላይ ደግሞ አንድ ሌላ ስርዓት አለ። ይሄም የካህናት የመንጻት ስርዓትና ከዛ በቤተ መቅደሱ በመቅረዙ ላይ ስለሚበሩ መብራቶች ነው። እነዚህ መብራቶች ቁጥራቸው ሁሉ የተወሰነ ነው። ስለዚህ በምዕራፍ 8 ላይ የምታዩት ስለ 7ቱ መብራቶች እና የካህናት የመንጻት ስርዓት ነው። የመንጻት ስርዓት የካህናት የመንጻት ስርዓት በብሉይ ዘመን የካህናት የመንጻት ስርዓት አለ። አሁንም ላስታውሳችሁ ቅዳሴ ላይ ስታስቀድሱ መጀመሪያ ካህኑ ከመቀደሱ በፊት ይናጻል፣ እጁን ይታጠባል፣ ቄሱ ይናጻል፣ ሁለቱም ቄሶች ይናጻሉ። ከዛ እንደገና ወደ ፍሬ ቅዳሴው ደግሞ ሊገባ ሲል እጄን ከአፋዊ ድፍ ንጹህ እንዳደረኩ እሱ ራሱ መንጻት ነው። ስለዚህ እነዚህ በብሉይም ያሉ ናቸው። እንደገና ደግሞ በዛ ጋር ተያይዞ ከጲላጦስ ጋር የሚገናኝ ምስጢር አለው። ትልቁ ግን ከዛ ከብሉይ ዘመን ጀምሮ የመጣ ስርዓት ነው። 7 መብራቶች አሉ። እነዚህ ደግሞ 7ቱ መቅረዞች የምንላቸው ናቸው።
በሰባቱ መቅረዞች ላይ የሚበሩ 7 መብራቶች አሉ። ቤተ መቅደሱ አለ፣ የመገናኛው ድንኳን አለ። በበረሃ ውስጥ ሆነው በምድረ በዳ ውስጥ ሆነው ሰፍረው መሃል ላይ አድርገው ታቦቱን የመገናኛውን ድንኳን ተክለው በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን ሁሉም ሰፍሮ ያ ሁሉ ሕዝብ ሰፍሮ እግዚአብሔር በደመና እየተገለጸ እዛ ውስጥ አሮን ልጆቹ የክህነት አገልግሎት በታላቅ ፍርሃት ለኃያሉ እግዚአብሔር እየሰጡ የሚያገለግሉበት ያ ስርዓት የምታዩት በዚህ መጽሐፍ ነው። ዘሌዋውያን ላይ ብዙ ነገር አይተናል። እዚህ ላይ ደግሞ እንዲሁ እየጨመረ ቁጥራቸውን ብቻ መንገር ሳይሆን እነዚህን ስርዓቶች ሁሉ የሚናገርበት ነው። ምዕራፍ 8 ያንን ትመለከታላችሁ። ከዛ በኋላ የምትመለከቱት በምድረ በዳ የመጀመሪያ ወይም ደግሞ ከግብፅ ከወጡ በኋላ ወይም ግብፅ እያሉ ያደረጉት ፋሲካ አለ። ለሁለተኛ ጊዜ ፋሲካ አድርገው ሁሌ ይሄ ፋሲካ በየዓመቱ እንዲደረግ ሲና ምድረ በዳ ላይ እግዚአብሔር ትእዛዝ ሰጥቷል። ይሄ ትእዛዝ በየጊዜው እስራኤል ሕዝቡ የፋሲካን በዓል እንዲያደርጉ ስርዓቱ በሲና የተሰጣቸው ነው። ይህን የምታገኙት በምዕራፍ 9 ከቁጥር 1 እስከ 14 ነው። ይህ እንግዲህ በየዓመቱ የፋሲካን በዓል ያደርጋሉ። ይሄኛው ሁለተኛ ነው። ከዛ በኋላ በየዓመቱ አሏቸው። በየዓመቱ ነው የሚከበር የፋሲካ በዓል። እኛም በየዓመቱ የፋሲካ በዓል እናከብራለን። ለምሳሌ እኛ ሐሙስ ቀን ጸሎተ ሐሙስ የምንለው የለም፣ ጉልባን የሚቀቀልበት ቀን ታስታውሳላችሁ አይደለም? እሱ የአይሁድ ፋሲካ ነው። እኛ ከዛ ጀምሮ የአይሁድ እምነት ተከታይ ስለሆንን አንተውም። እሱን ሐሙስ ቀን የአይሁድ ፋሲካን የራሳችንም ስለሆነ እናስበዋለን። በዛን ቀን እንደገና ደግሞ ፋሲካችን ክርስቶስ የተያዘባትን ምሽት እናስባለን። እሁድ ቀን ደግሞ ትንሣኤውን ሁልጊዜ እያሰብን በየዓመቱ የምናደርግበት ምክንያት ከዚህ የተሰጠ ሕግ ነው። ስለዚህ ምዕራፍ 9 ከቁጥር 1 እስከ 14 ያየነው ምንድን ነው? በጊዜው ሁልጊዜ በየዓመቱ የፋሲካ በዓል እንዲደረግ ነው። ይሄ እንግዲህ ስርዓት የተሰጠው በኦሪት ዘኍልቍ ምዕራፍ 9 ከቁጥር 1 እስከ 14 ነው። ቀጥሎ አሁን እስራኤል እየተጓዙ ነው። ሲጓዙ ግን ምን አይነት ነገር ነው መከተል ያለባቸው የሚለው በተለይ እዚህ ጋር እጅግ የሚገርም ነገር ትመለከታላችሁ። ይሄ ምንድን ነው? የደመናው እንቅስቃሴና እስራኤል ከደመናው እንቅስቃሴ ጋር አብረው መጓዝ እንዳለባቸው ያለው ነው። ምዕራፍ 9 ከቁጥር 14 እስከ 23 ነው። ምዕራፍ 9 ከቁጥር 14 እስከ 23 እጅግ ይደንቃል። እግዚአብሔር ስሙ የተመሰገነ ይሁንና እዚህ ምዕራፍ ላይ እንደምታዩት እስራኤላውያን የሚንቀሳቀሱት ደመናው ሲንቀሳቀስ ነው። በአንድ ቀን ከተንቀሳቀሰ እነሱ የሚንቀሳቀሰው ደመናው ነው እየቀደማቸው የሚሄደው። 7 ደመና እንደሚመራቸው ተነጋግረናል። በ7 ደመና ነው። ቀን ቀን ቀዝቃዛ ነው፣ ደመና ነው። ማታ ማታ ደግሞ የእሳት አምድ ነው፣ ያበራላቸዋል። እጅግ ነው የሚደንቀው የእግዚአብሔር ስራ። እንዲህ እያደረገ በምድረ በዳ 1 ወር ቢቀመጥ እዛ ምድረ በዳ ውስጥ ደመናው 1 ወር እዛ የመገናኛው ድንኳን ታቦቱ ላይ ረቦ ተቀምጦ ካልተንቀሳቀሰ አይንቀሳቀሱ። 1 ወር ቆይቶ ልክ ቢንቀሳቀስ ከ1 ወር በኋላ ነው ጉዞ የሚጀምሩት። ማለት የተንቀሳቀሰ ዕለት ዓመት ሁሉ የተቀመጠበታል። 1 ዓመት ሳይንቀሳቀስ ዓመትም ቢቀመጥ 6 ወርም ቢቀመጥ ደመና ውስጥ ካልተንቀሳቀሰ ድረስ እስራኤል አይንቀሳቀሱ። የክብሩ ደመና በታቦቱ ላይ፣ በመገናኛው ድንኳን፣ በምስክሩ ታቦት ላይ፣ በደብተራ መርጦል በደብተራ ኦሪት ላይ ያደረው ያ ደመና ሲንቀሳቀስ ነው የሚንቀሳቀሱት። ደብተራ የሚለውን ቃል ተነጋግረናል። መቅደስ እንደማለት ነው፣ ድንኳን ማለት ነው። ይሄ በዚህ ትርጉም ነው። ከእንትኑ ጋር እንዳይምታታባችሁ መዘምራን በቤተ መቅደስ የሚያገለግሉ ደባትራን ከሚባሉት ጋር ደብተራ እነሱ ራሱ ደብተራ የሚባሉት ምንድነው? መቅደስ አገልጋዮች ማለት ነው እንጂ አንዳንድ ሰው እንደ ስድብም ሊወስደው ይችላል። አንዳንዴም ደግሞ አንዳንዶቹ ወደ ሌላ ይተረጉሙታል። የመቅደስ አገልጋዮች ማለት ነው። ስለዚህ ደመናው ሲንቀሳቀስ ብቻ እስራኤል ይጓዙ ነበር። ምዕራፍ 9 ከቁጥር 14 እስከ 23 ያለው እሱን ይነግራችኋል። ከዛ እስራኤል ሲሄዱ በምን ነበር የሚቀሰቀሱት? በጣም ብዙ ሕዝብ ነው።
ደመናውን ያያሉ። እርግጥ ግን በጣም ብዙ ህዝብ ስለሆነ ሲንቀሳቀስ ለምሳሌ የተኛ ሊኖር ይችላል፣ ያንቀላፋ ይኖራል፣ ቁጭ ያለ ያለ ይኖራል። ሌላ ነገር የለም፣ ስራ እንደሆነ የለም። መና ነው ከሰማይ የሚወርደው። የሚገርም ነው። ጫማው አላለቀበትም እስራኤል ይላል። እና በምን ነበረ ግን ህዝቡ የሚቀሰቀሰው ካላችሁኝ፣ እግዚአብሔር ሙሴን አዞት የተሰሩ 2 የብር መለከቶች አሉ። መለከቶች፣ እነዚህ መለከቶች ህዝቡን ለመጥራት ለመቀስቀስ ያገለግሉ ነበረ። ስለዚህ ህዝቡን ለመጥራት 2 የብር መለከቶች የሚነፋ ማለት ነው። መለከት የቀንድም አለ፣ ይሄ ግን የብር ነው፣ በብር የተሰራ ነው። እስራኤላውያን በጣም አላቸው። የብር ዛሬም ድረስ አለ። እነዚህ የብር መለከቶች አንድ ቀን አሳያቸዋለሁ። ከእስራኤል ሀገር በስጦታ የተሰጠኝ ሰዎች የሰጡኛልና አንድ ቀን ላሳያችሁ እችላለሁ። እና ህዝቡን ለመጥራት የ2 መለከቶች አሰራር በብር እንደሆነ ምዕራፍ 10 ከቁጥር 1 እስከ 10 እዛ ላይ ተጽፎ ታገኛላችሁ። ከዛ ቀጥሎ የምታገኙት ደመናው እንዴት ሲንቀሳቀስ ጉዞ እንዳለ የምትማሩበት ትምህርት ነው። ከሲን ተነስተው እስካሁን ሲና ምድረ በዳ ውስጥ ነበሩ። አሁን ከሲና ተነስተው ወደ ፋራን ምድረ በዳ ሊጓዙ ነው እስራኤል። ወደዛ ሊጓዙ ሲሉ ማን የሚመራቸው? ደመናው። ደመናው ተንቀሳቀሰ። ህዝቡም ከሲና ተነሱ፣ ወደ ፋራን ጉዞ ጀመሩ። ይሄንን የምታዩበት ደግሞ ምዕራፉ ክፍሉ በምዕራፍ 10 ከቁጥር 11 እስከ 36 ነው። ደመናው ተንቀሳቀሰ፣ ህዝቡም ከሲና ተነሱ፣ ወደ ፋራን ጉዞ ጀመሩ። ከዛ ቀጥሎ የሚያሳዝን ነገርም አለ፣ ደስ የሚያሰኝም ነገር ተደረገ። ምንድነው እሱ? ህዝቡ በቃ አጉረመረሙ። ምድረ በዳዊ ህይወት አጉረመረሙ። መና እየበሉም ያጉረመርማሉ። እግዚአብሔር በመልአክ እየመራቸው ያጉረመርማሉ። ምግብ መና እያዘነመ ያጉረመርማሉ። ስለዚህ እጅግ አሳዛኝ ህዝብ ነው የሆነው፣ ለሙሴም ለእግዚአብሔርም፣ ለሰውም ለእግዚአብሔርም ያልተመቸ ህዝብ ነው የሆነው። ስለዚህ የህዝብ ማጉረምረም እግዚአብሔር ከሰማይ እሳት እንዳወረደ እንደቀሰፈ ደግሞ እንደገና ሙሴ ለምኖት እግዚአብሔር እንደገና ደግሞ መና እንዳዘነበላቸው፣ ሌሎቹ ደግሞ አይ ወደ ግብፅ እንመለስ ብለው መናውን የናቁት ግብፅን የተመኙ ሰዎች በምኞት መቃብር እንደተቀሰፉና እንደተቀበሩ ምዕራፍ 11 ላይ የምታዩት ደግሞ እሱ ነው። ግብፅን ተመኙ። ግብፅ ይሻለናል፣ ብዛ ስጋው ምኑ ማለት ጀመሩ። በጣም አድማ የሚያደርጉ ደግሞ ሰዎች ነበሩ። ወደፊት እናያቸዋለን እነማን እንደሆኑ። ውስጡን አድማ የሚያደርጉ ሰዎች ነበሩ፣ በሙሴና በአሮን ላይ የሚያነሳሱ። ስለዚህ ይህ መጽሐፍ የሚነግረን እስራኤል በምድረ በዳ ምን አይነት ህይወት እንደነበራቸው ጭምር ነው። በዚህ አጋጣሚ ይሄ ትምህርት ነው እንጂ በስብከተ መልክ እኛም ራሳችን ምን አይነት ህይወት አለን የሚለውን መመርመር በዚህ ውስጥ እንችላለን። ምዕራፍ 11 የሚነግረን እሱን ነው። ወደ ምዕራፍ 12 ስንሄድ የራሳችንንም አንድ ታሪክ እናገኛለን። እዚህ ላይ ምዕራፍ 12 ላይ ሊቀ ነቢያት ሙሴ ሚስቱ ኢትዮጵያዊት እንደሆነች የምትመለከቱበት ምዕራፍ እሱ ነው። ሙሴ ኢትዮጵያዊ ሚስት አገባ የሚለው ነው። ያችም ሲፓራ ትባላለች። አባቷ ራጉኤል ነው ወይም ዮቶር ነው። የእሱን ልጅ ነው ያገባው ሙሴ። በኦሪት ዘጸአት ላይ ያየናቸው ዝርዝር ነገሮች አሉ። ሙሴ ግን ኢትዮጵያዊቱን በማግባቱ አሮንና ማርያም አምተውታል። እንዴት እሱ ከሌላ ወገን ያገባል፣ ኢትዮጵያዊቱን እንዴት ያገባል የሚል ጥያቄ አንስተዋል። ሙሴ ግን ኢትዮጵያ 40 ዓመት ተቀምጧል። የዛን ጊዜ እሷን እንዳገባ ተመልክተናል። በዚህ ምክንያት አሮንና ማርያም እህቱና ወንድሙ አሙት። በዚህ ምክንያት እግዚአብሔር ተቆጣቸው፣ ለምጽ ወጣባቸው ይላል። እዚህ ላይ በኢትዮጵያ ቤተክርስቲያን ትምህርት የማርያም ለምጽ ታይቷል፣ የአሮን ግን አልታየም። ካህን ስለሆነ የውስጥ ለምጽ ነው የመታው ይላል። ይህ እንግዲህ የእኛ ትምህርት ነው።
ለማንኛውም ግን ምዕራፍ 12 ላይ የምትመለከቱት ሙሴ ኢትዮጵያዊቷን ሲፓራን እንዳገባ፣ አሮንና ማርያም እንዳሙት፣ እግዚአብሔርን በኋላ እንደተቆጣቸው፣ በኋላም ይቅር በለን ብለው ሙሴንም እግዚአብሔርንም እንደለመኑ እግዚአብሔርም ይቅር እንዳላቸው እንመለከታለን። አሁን ወደ ከነዓን እየቀረቡ መጡ እስራኤላውያን። ከነዓን እየደረሱ ሲመጡ ሙሴ 12 ሰላዮች ከ12ቱ ነገድ መርጦ ሂዱና ከነዓንን ሰልሉ ብሎ እዩ ብሎ ላካቸው። ሙሴ 12 ሰዎች መርጦ ሲልክ ከእያንዳንዱ ነገድ አንድ ሰው ነው የተመረጠው። ሄደው ግን ሲመለሱ የሆነው ምንድነው? 10 የእስራኤልን ልብ የሚያቀልጥ ነገር ተናገሩ። እንዴት ሆነን ነው? በምን ምክንያት በምን አቅም ነው ከነዓን ልንገባ የምንችለው? የከነዓን ሰዎች እጅግ በጣም ቁመታቸው ረጃጅም የሆነ የሚያስፈሩ ሰዎች ናቸው። ስለዚህ በፍጹም መግባት አንችልም በማለት የሕዝቡን ልብ አቀለጡት፣ ከሁለቱ በስተቀር። ሁለቱ ማና ማን ናቸው? የነዌ ልጅ አውሴ ይለዋል። አሁን እዚህ ጋር የነዌ ልጅ አውሴ ነው የሚለው። እዚህ ላይ የምታገኙት አውሴ የሚል ስም ነው። አውሴ ነዌ ለልጁ ለአውሴ ያወጣለት ስም ነው። አውሴን ግን በኋላ ሙሴ ሲሾመው ስሙን ቀይሮታል። ለማንኛውም በዚህ እንድታውቁት ማብሎታል። አውሴ የነበረው ኢያሱ ተብሏል። አሁን ከነዌ ልጅ ከኢያሱና ከዮፎኒ ልጅ ከካሌብ በስተቀር ሁሉም በፍጹም ምድሪቱ ጥሩ ነበረች፣ ወይኑ፣ ፍሬው፣ አትክልቱ ሁሉ የሚደንቅ ነው ብለው፣ ሆኖም ግን ሰዎቹ ታላላቅ ሰዎች ናቸው፣ የኤናቅ ልጆች ኒፊሊም ናቸው፣ አንችላቸውም፣ አለቀልን አሉ። ኢያሱና ካሌብ ደግሞ እግዚአብሔር ከኛ ጋር ነው፣ ልክ ነው፣ ቁመታቸው ረጃጅም ነው፣ የጦር ሰዎች ናቸው፣ ግን እኛ እግዚአብሔር ከኛ ጋር ነው፣ እስካሁን ያመጣን እግዚአብሔር አይደለም እንዴ አሉ። አሁን ህዝቡ ታወከ። 2 ሰዎች ይስማ፣ 10 ሰዎች ይስማ። 10 ሰዎች ህዝቡን አሸበሩት። ህዝቡ በአንድ ላይ ተነሳ። ወደ ግብፅ እንመለስ ወደ ግብፅ አሉ። በዚህ የተነሳ ወደ ከነዓን የተላኩ 12ቱ ሰላዮች፣ ከነዛ ውስጥ 10 ሰላዮች ህዝቡን አሸበሩ። ወደ ግብፅ እንመለስ አሉ። በመቅሰፍት ተመቱ። ከኢያሱና ከካሌብ በስተቀር እንደምታዩት ምዕራፍ 13 እና ምዕራፍ 14 ላይ የምታገኙት ታሪክ የሚነግራችሁ ተቀሰፉ። ህዝቡም ደነገጠ። እግዚአብሔር ያለው አይቀር ከግብፅ ሲያወጣቸው ባህር እየከፈለ ይረሱታል። ይሄ ነው የምድረ በዳ ህይወት። ከዛ በኋላ ህዝቡም እግዚአብሔርን ለምንልን ብለው ሙሴ ላይ ወደቁ። እንደገና እግዚአብሔር ሌላ ሕግና ስርዓትን ስለ መስዋዕት፣ ስለ ቁርባን፣ ስለ ሰንበት፣ ስለ ልብስ ዘርፍ፣ በልብስ ዘርፍ ላይ ራሱ እንዴት ስማቸውን እንደሚያደርጉ ሁሉ እሱ ሁሉ ነው እግዚአብሔር የነገራቸው። ይህንን ደግሞ የምታገኙት በምዕራፍ 15 ላይ ነው። እንደምታዩት ስለ መስዋዕት፣ ስለ ቁርባን፣ ስለ ሰንበትና ስለ ልብስ ዘርፍ እግዚአብሔር የተናገረውን ትመለከታላችሁ። ስለ ልብስ ዘርፍ ምን ማለት ነው የሚለውን እዚህ ጋር ገለጥ ላድርግላችሁ። ይሄ ምንድነው? እግዚአብሔር ሙሴን ሲያዘው ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ትውልዶቻቸውንም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸዋል። ህዝቡም ያን አደረጉ፣ ትውልዳቸውን እንዲያስቡ። እንደገና ደግሞ እግዚአብሔር ቢያስቆጡት የሚቀጣ አምላክ፣
ማረኝ ቢሉት የሚምር አምላክ መሆኑንም እንዲያውቁ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ብሎ እግዚአብሔር ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን ብሎ ለእግዚአብሔር የተለየ አድርጎታል። ብዙ ጊዜ እስራኤላውያን የሆነች እንደ አንገል ልብስ ነገር ወይም ኛ ካህናት እንደምንለብሰው ፎጣ እነሱም የሚለብሷትን ታያላችሁ። እሷ እንኳን እርግጥ ለየት ያለ እንትን አላት፣ ግን ዘርፍ እንዳላት ለማሳየት ነው እንጂ እሱ ደግሞ በሌላ ሚስጥርም ያለ ነው። ስለዚህ ምዕራፍ 15 ላይ እሱን ታያላችሁ። አድማው እንደቀጠለ ነው። ውስጡን ሰዎች አሉ በሙሴ ላይ ክፉ ነገርን የሚያደርጉ። እነዚህን ደግሞ የምትመለከቷቸው በምዕራፍ 16 ላይ ነው። ምዕራፍ 16 ላይ እነ የቆሬ ቤተሰቦች፣ የዳታን ቤተሰቦች፣ አቤሮን፣ የኦን እና 250 ሰዎች በእነሱ ተመርተው በሙሴና በአሮን ላይ ተነሱ። እናንተም ብቻ ነው ወይ እግዚአብሔር የመረጠው? እኛም ራሳችንን እንሾማለን ብለው ራሳቸውን ካህን አድርገው እነዚህ አራቱ ራሳቸውን ካህን አድርገው ሾመው ጽና አዘጋጅተው የካህን ልብስ አዘጋጅተው ሙሴና አሮንን ወግዱ አሉ። ይሄ በምዕራፍ 16 ላይ የተጻፈ ነው። የሚያሳዝን ነው። ራሳቸውን ካህን አድርገው ሾሙ። እግዚአብሔር ግን ተቆጣቸው። ከነጽናቸው ምድር ተከፍታ ዋጠቻቸው ነው የሚለው። እግዚአብሔር ኃያል ነው። ዛሬ እኮ እነከሌ ለምን አልተቀጡም? እነከሌ እንዲያሉንም እነከሌ እንዲያጣሰሩ በዚህ ዓለም ላይ እንዲሲደረግ በዚህ አሁን የምህረት ዓለም ሆኖ እግዚአብሔር ሰዓት እየጠበቀ ስላለ ነው። የዛን ጊዜ ግን አሳይቷል። ትምህርት አድርጎ ሁሉም ነገር ገልጧል። ትእዛዜን ብትጠብቁ ይሄ ነው፣ ትእዛዜን ባትጠብቁ ይሄ ነው። ስለዚህ ዳታንና አቤሮን የቆሬ ቤተሰቦች ኦን እነዚህ ባንድ ላይ 250 ሰዎች መሪዎች ደግሞ ዝነኛ ሰዎች ናቸው። 250 ዝም ብለው አይደለም። በየነገዱ በየጎሳው ታዋቂ የሆኑ ታዋቂ ሰዎች ተነስተው ሙሴና አሮንን መስደብ ጀመሩ። ልክ ዛሬ ዓለማችን ላይ እንደሚደረገው ማለት ነው። ዓለማችን ላይ እንደሚደረገው ዝነኛ ሰዎችን በመጠቀም የማይደረግ ነገር የለም። ወይም አፍ ያለውን ለፍላፊ የሆነውን ሰው በመጠቀም እየከፈሉ ሰው የሚያሰድቡ ሊኖሩ ይችላሉ። ሊሰደብ የሚገባው በራሱ የሚሰደባል፣ የማይሰደበውንም የሚሰድቡ ሰዎች ሊኖሩ ይችላሉ። ለማንኛውም የዳታንና አቤሮን በሙሴ ላይ እና በአሮን ላይ በመነሳት ይህንን በደል በእግዚአብሔር ላይ ፈጸሙ። ራሳቸውን ካህን አደረጉ። ጽና ያዙ፣ ዕጣን ያዙ። ምድር ተከፍታ ዞር በሉ አለ እግዚአብሔር። ሙሴ ተናገረ፣ እንዳጠፉ አብራችሁ ዞር በሉ አለ። የሰማ ሰማ፣ ያልሰማው ግን ከዳታን ከአቤሮን ከቆሬና ከኦን ጋር ምድር ተከፍታ ከነ ህይወታቸው ዋጠቻቸው ነው የሚለው። ያስደነግጣል። ስለዚህ እግዚአብሔር ለሙሴም ነገረው። ሙሴም የአሮን ክህነቱ ከእግዚአብሔር እንደሆነ እንዲታወቅ ትእዛዝ ሰጠ እግዚአብሔር። ያን የምታገኙት ምዕራፍ 17 ላይ ነው። ምዕራፍ 17 ላይ ምንድን የሆነው? የእስራኤል ልጆች የአሮን ክህነት ከእግዚአብሔር እንደሆነች ለማሳየት አምላካችን እግዚአብሔር ሙሴን አዘዘው። ሙሴም በየነገዱ ህዝቡን አዘዘና በሉ የአሮን ክህነት ከእግዚአብሔር ናት፣ ለማንኛውም ሁላችሁም በትር አምጡ። ለእስራኤል ልጆች የተሰጠ ትእዛዝ ነው። ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር ካለቆቻቸው ከየአባቶቻቸው ቤት 12 በትሮች ተወስደው እያንዳንዳቸው ላይ ስም ተጻፈባቸው። ደረቅ በትሮች፣ ዱላ ደረቅ በትሮች ናቸው። መጡ። ከሌዊ ነገድ ማን ነው? የአሮን ነው። አሮን ክህነቱ እንዴት እንደተመረጠ፣ ሌዊ እንዴት እንደተመረጠ። ከዛ 12ቱን ዱላዎች በትሮች ወይም በትሮች ሙሴ ይዞ ወደ መቅደሱ እንዲገቡ ተደረገ። ይሄም እንግዲህ እግዚአብሔር የሚሰጠው ምልክት ነበረ። ከዛ በኋላ ምን ሆነ? ጸሎት ተደረገ። እጅግ የሚደንቅ ነገር ሆነ። እንዲህም ሆነ፣ ጠዋት ወደ ምስክሩ ድንኳን ወደ ቃል ኪዳኑ ታቦት ውስጥ ሙሴ ገባ። እነሆም ስም ተጽፏል፣ ሁሉም ያያል። በትሮቹ ወጡ። ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመች፣ አበባ ወጣች፣ የበሰለ ለውዝም
አፈራች። በጣም ይደንቃል። ደረቅ እንጨት። የነሱ ግን 11ዱ እንደዛው ዱላ እንደሆነ ደርቋል። የአሮን ክህነት ከእግዚአብሔር ናት። እነ ዳታንና አቤሮን ተቀሰፉ። እንደገና እግዚአብሔር አሁን ደግሞ የአሮን ክህነት እንዴት ከሱ እንደሆነች ይሄንን በትክክል ተናገረ። ትእዛዝ ወጣ። አሁን ከዛ በኋላ ምን ሆነ? ሌሎች ካህናት እንዳይቀሰፉ የመቅደሱ ሸክም፣ የክህነቱ ሸክም ምን እንደሆነ እግዚአብሔር ሌላ መመሪያ ደግሞ በሙሴ አማካኝነት ለሕዝቡ ሰጠ። ይሄ ደግሞ ካህናት እንዳይቀሰፉ የመቅደሱና የክህነት ሸክም ወይም ኃላፊነት፣ እንደገና ደግሞ ስለ አስራት ይህም በተመለከተ የካህናት ኃላፊነትን ምዕራፍ 18 ላይ ዘርዝሮ አስቀምጧል። አሁን እንግዲህ በምድረ በዳ ውስጥ ነው ያሉት። ለየት ያለች አንድ መስዋዕት አለች፣ የቀይ ጊደሯ ነገር። እቺ ቀይ ጊደሯ መስዋዕት እንድትሆን እግዚአብሔር ያዘዘበት ስፍራ አለ። ይሄም ስለ መንጻት ጭምር የታዘዘ ትእዛዝ ነው። ይህን ትእዛዝ የምታገኙት እንዳልኳችሁ በምዕራፍ 19 ላይ ነው። ምዕራፍ 19 ላይ እግዚአብሔር ያዘዘው ትእዛዝ አለ። የሕግ ትእዛዝ ነው። መልካም የሆነች ነውር የሌለባት ቀንበር ያልተሸከመች ምንም ነገር ያልደረሰባት ቀይ ጊደር ያምጡልህ። ከዛ በኋላ ለካህኑ ለአልዓዛር ስጡት። ለአሮንና ለሙሴ የተሰጠ ትእዛዝ ነው ይሄ። ለካህኑ ለአልዓዛር ስጡት፣ ከሰፈር ውጭ ያውጧት። ከዛ በካህኑ በአልዓዛር ፊት አንድ ሰው መጥቶ ያርዳታል። ካህኑም አልዓዛር ከደሟ በጣቱ ይወስዳል። ከደሟ ወደ መገናኛው ድንኳን ፊት 7 ጊዜ ይረጫል። ጊደሪቱም በፊቱ ለሚቃጠል መስዋዕት ትቀርባለች። ቁርበቷም፣ ስጋዋም፣ ደሟም፣ ፈርሷም ይቃጠላል። ከዛ ካህኑ የመንጻት ልማድ በውሃ በሂሶጵ ያረጋል። አልዓዛር ማለት ነው። ምክንያቱም ልብሱን ያጥባል፣ እስከ ማታ ድረስ ገላውን በውሃ ይታጠባል። ወደ ሰፈሩ ከመሸ በኋላ ይገባል። እስከ ማታ ግን ርኩስ ነው የሚል ትእዛዝ ታገኛላችሁ። ምዕራፍ 19 ላይ የምታገኙት ነው። ይሄ በምዕራፍ 19 የተጻፈው የቀይ ጊደሯ የመስዋዕት ስርዓትና ከዛም ደግሞ በውሃና በሂሶጵ ስለ መንጻት ስርዓት እሱን ታገኛላችሁ። አሁን እስራኤል ደመናው ተንቀሳቀሰ፣ ጉዞ ጀመሩ። ወደ ጺን ምድረ በዳ መጡ። ዛም ቃዴስ የተባለው ምድረ በዳ ነው። ማርያምም የነ ሙሴ እህት በዛ በቃዴስ እንደሞተች የምታገኙበት የመጽሐፍ ቅዱስ ክፍል ነው። በዚህ በምዕራፍ 20 ማለት ነው። ምዕራፍ 20 ላይ ማርያም በጺን በቃዴስ ምድረ በዳ ሞተች። በዛው በቃዴስ ውሃ ካለት ፈለቀላቸው። እንደገና ደግሞ ሙሴና አሮን ወደ ከነዓን እንደማይገቡ እግዚአብሔር ተናገረ። ለምንድን ነው ሙሴና አሮን ወደ ከነዓን እንዳይገቡ ያደረገው? እዚህ ላይ ነው ያለው። ምክንያቱም ትልቁ ነገር ውሃውን ብዙ አያውቀውም። እዚሁ ልንገራችሁ፣ ብዙ ሰው የማያውቀው ነው። በእኛ በተርጓሚያችን ተቀምጧል፣ መጽሐፉ ላይ እርግጥ አለ፣ ግን በግልጽ ስለማይታወቅ ነው። በዚህ በመሪባ ውሃ ምክንያት የተነሳ ህዝቡ አጉረምርመው፣ ህዝቡ ሙሴና አሮንን ሊገል ተነሳ። በተለይ ሙሴን ሊገል ተነሳ። በምድረ በዳ በውሃ ጥም ልትገለን ነው አለ። ከዛ በኋላ እግዚአብሔር ምን ላድርግ የህዝብ እየጮህብኝ ነው አለ። ይህን ታሪክ በዘጸአትም ላይ ተመልክተነዋል። በ17 ላይ ከእሱ ጋር ተመሳሳይ የሆነ ነገር ነው። ከዛ በኋላ ሙሴ ውሃው ወጣ፣ ከአለት ባለው በትር ምታዋለው፣ አለቱ ተሰነጠቀ፣ ውሃ ወጣ፣ ጠጡ አላቸው። ያውላችሁ ጠጡ ነው ያለው እና አላመሰገናችሁኝም አለ እግዚአብሔር ሙሴና አሮን። ለምንድን ነው ያላመሰገናችሁት? እኔ ነኝ ውሃውን የሰጠሁት። ያውላችሁ ጠጡ ከምትሉ እግዚአብሔር አመስግናችሁ ነበር ማድረግ የነበረባችሁ ብሎ በሉ ያቺ ከነዓን አትገቡም፣ ግን ከሩቅ
ትሳለሟታላችሁ ብሎ ትእዛዝ ሰጥቷቸዋል። ስለዚህ ሙሴና አሮን እንደማይገቡ እግዚአብሔር ተናገረ። እዛው በቃዴስ በረሃ ማርያም አስቀድማ በጺን በቃዴስ ሞተች። ከዛ በኋላ ደግሞ ደመናው ተንቀሳቅሶ ወደ ሆር በደረሱ ጊዜ በዛ ደግሞ ሊቀ ካህናቱ አሮን አረፈ። 30 ቀን አለቀሱለት። ከዛ በኋላ ሙሴ ልጁን አልዓዛርን የአሮንን ልብስ አለበሰው። አልዓዛርም የክህነቱን ልብስ ለብሶ ሕጉን ጀመረ። መጀመሪያ ቀይ ጊደሯ በምዕራፍ 19 ላይ ስትሰዋ አልዓዛር ፊት ነው መጥቶ ደሙን የሚረጨው እሱ ነው። ለሹመቴ መጠራት ነበረ። ምዕራፍ 20 ላይ ደግሞ የምታዩት አሁን የዘረዘርኩትን ማርያም በጺን ምድረ በዳ በቃዴስ ሞተች። ውሃ ካለት ፈለቀ። ሙሴና አሮን ወደ ከነዓን እንደማይገቡ እግዚአብሔር ተናገረ። አሮንም በሆር ሞተ። 30 ቀን አለቀሱለት። ልጁ አልዓዛር የክህነቱን ልብስ ለብሶ አሮንን ተካ። ምዕራፍ 20 ይሄን ነው የሚነግረን። ከዛ በኋላ ጦርነቱ እንግዲህ 7ቱን መሪዎች አጥፍቶ ነው። 7 ወንዞች ሰንጥቆ ነው እግዚአብሔር ከነዓን ያገባቸው። በግብፅ ላይ 9 መቅሰፍት ትዝ ይላችሁ ከሆነ 10ኛ ሞተ በኩር 11ኛ ስጥመት ሆኖ ነው የወጡት። በ7ቱ ደግሞ መሪዎች ላይ ድልን ሰጥቷቸው 7 አፍላጋትን ሰንጥቆላቸው ነው የወጡት። ከነዛ ውስጥ በጣም ታዋቂ የሆኑ ሰዎች አሉ። እነዚህ እንዴት እንደተደመሰሱ የምናገኝበት የመጽሐፍ ቅዱስ ክፍል የኦሪት ዘኍልቍ ምዕራፍ 21 ነው። እዚህ ላይ የምታዩት አራድ፣ ሴዎንና ዐግ ተደመሰሱ የሚል ነው የምታዩት። እንዴት እነሱ እንደተደመሰሱ ታያላችሁ። ከዛ በኋላ እስራኤል በምድረ በዳ ውስጥ እንዴት እንደበደሉ የምታዩበት አለ። ይሄ በምዕራፍ 21 ላይ የተጻፈ ነው። በሙሴ ላይ ተነሱ። እንሞት ዘንድ ከግብፅ ለምን አወጣችሁን አሉ። አሮንና ሙሴ ላይ ተናገሩ። እንጀራ የለም፣ ውሃ የለም፣ ሰውነታችን ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ ይላል። መና ከሰማይ የወረደውን በጣም ነው የሚያሳዝነው። ስለዚህ እግዚአብሔር በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤል ብዙ ሰዎች ሞቱ ይላል። በጣም ብዙ ሺህ ሰዎች ሞተዋል። የሚያሳዝን ነው። ከዛ በኋላ እንደገና ጮሁ። ሙሴ የነሐስ እባብ ሰራ፣ በዓላማ ላይ ሰቀለ። እባብ የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። የጸናባቸው ቤታቸው ሆነው ድምፁን ሲሰሙ ዳኑ። ይህ እንግዲህ በምዕራፍ 21 ላይ የምታዩት ታሪክ ነው። ከዛ ምዕራፍ 22፣ ምዕራፍ 23፣ ምዕራፍ 24 ላይ የምታዩት ደግሞ አስደናቂ ተአምር የተከሰተበት የመጽሐፍ ቅዱስ ክፍል ነው። በዚህ በኦሪት ዘኍልቍ ምዕራፍ 22፣ ምዕራፍ 23፣ ምዕራፍ 24 ላይ ማን ነው የምታገኙት? ጠንቋዩ በለዓምና አህያውን ታገኛላችሁ። መልአክ እንደተመለከቱ አህያዋም ቀድማ ማየቷን፣ ከዛ ደግሞ በሰው ቃል መናገሯ እጅግ የሚደንቅ ነው። ባላቅ የተባለ ንጉሥ እስራኤልን ርገምልኝ ብሎ አምጥቶ በለዓም እስራኤልን እንዲረግም ነበረ። መልአኩ ግን ታይቶ አህያዋ በሰው ቃል ተናግራ የነቢዩን እብደት አግዳ ዘልፋው ካንተ በላይ ፊቴ ቆሟል ብላ ለመልአክ ክብር ሰጥታ አህያ የምትናገርበት የመጽሐፍ ቅዱስ ክፍል። ይሄ የማይሰሙ ሊስቁ ይችላሉ። ሌሎች ሰዎች፣ የማያምኑ ሰዎች ሊስቁ ይችላሉ። ብዙ ጊዜ የእኛ ተአምራት ሲነገሩ የሚያሾፉ ሰዎች አሉ። መጽሐፍ ቅዱስ ውስጥ ግን ምሳሌ ሆኖ የተቀመጡ አሉ። ተመልከቱ። እንስሳት ቢናገሩ፣ ድንጋይ ቢናገር ምንም የሚያስደንቀን ነገር የለም። እኛ እግዚአብሔር ይችላል ነው የምንለው። አህያዋ መልአኩን አየች፣ በሰው ቃል ተናገረች፣ የነቢዩን እብደት አገደች። ከዛ በኋላ መልአኩ እኔ የምናገርን ብቻ ተናገር አለው። እስራኤል ላይ መርገም የለም አለው። ምትሃትም አይሰራም በል መርቅ አለው። ጭራሽ ትንቢት ተናግሮ ኮከብ ይሰርቅም ያዕቆብ ኮከብ ይወጣል ብሎ ኢየሱስ እንደሚወለድ መልካም ነገር እንዲናገር አድርጎታል። ምዕራፍ 22፣ ምዕራፍ 23፣ ምዕራፍ 24 እሱን ትመለከታላችሁ። ከዛ እስራኤል እንደገና ደመናው ተንቀሳቀሰ፣ ጉዞ ጀመሩ፣ ሰጢም ገቡ። በሰጢም ግን የሚያሳዝን ሌላ በደል ሰሩ። በሰጢም የሰሩት አሳዛኙ ነገር ምንድን ነው? በሰጢም ከሞዓባውያን ጋር አመነዘሩ። እስራኤል
ማመንዘር ብቻ አይደለም፣ የሞዓብን አምላክ ያሉትን ጣዖት ቢኤል ፌጎርን አመለኩ። በእባቡ ምክንያት ወደ 23,000 ሰው ተቀሰፈ። አሁን ደግሞ ቢኤል ፌጎርን ጣዖት አምልኮ ከሞዓባውያን ጋር ስላመነዘረ ያ እስራኤል ታቦቱን ይዞ የመገናኛው ድንኳን ኖሮ ደመና እየመራው 7 ደመና አመነዘረ። አይደንቅም? በዚህ ምክንያት 24,000 ሰዎች ተቀሰፉ። ምዕራፍ 25 እሱ ነው የሚነግራችሁ። ቀጣይ ምዕራፍ 26 ድጋሜ ከሰጢም መቅሰፍት በኋላ የሕዝብ ቆጠራ እንደገና ተደረገ። ይሄ የሕዝብ ቆጠራ የተደረገው በርካታ ሰዎች በመቅሰፍት ምክንያት ሞቱ። አሁንም ልክ እንደ በፊቱ ቁጥሩ መታወቅ አለበት። ስለዚህ ምዕራፍ 26 እንደገና በድጋሜ የሕዝብ ቆጠራ መደረጉን ያሳያል። ስለዚህ መጽሐፉ ኦሪት ዘሁልቅ ስንል የቁጥር መጽሐፍ ያልንበት የቁጥር ዜና ያልነው ብዙ ጊዜ እነዚህ ስለተደጋገሙ ነው። የምናያቸው ግን በጣም በርካታ ምስጢራትን ነው። ከዛ የምንሄደው ወደ ርስት መከፋፈሉ ላይ እየመጡ እየቀረቡ እንዳሉ ነው። የርስት ስርዓት ምን ሊመስል እንደሚችል ከ5 ሴቶች የተነሳ አዲስ ሕግ ሙሴ እንዲያወጣ ሆኗል። ይህም የሆነው ምንድነው? በአባታቸው ፈንታ ዘራችን ሊጠፋብን ነው፣ ሁላችንም ሴቶች ነን፣ ወንድ ልጅ የለም፣ እኛ 5ታችንም ሴቶች ነን። ስለዚህ ርስት ሳናገኝ እንዴት ልንሆን ነው? በምን ልንኖር ነው? ሴቶች በመሆናችን ወንድ ስለሌለ ርስት ልናገኝ አንችልም፣ ገና ለገና ወይ ካገባን ነው ብለው ሰለጰዓድ የሚባል ሰው ነበረ። እሱም የኦፌር ልጅ ነው። ኦፌር የገለአድ ልጅ ነው። ገለአድ የማኪር ልጅ ነው። ማኪር ደግሞ የምናሴ ልጅ ነው። ምናሴ ደግሞ የዮሴፍ ልጅ ነው። ስለዚህ ከዚህ ከዮሴፍ ዘር የመጡ ናቸው። እነዚህ ማህለህ፣ ኑዓ፣ ኤግላ፣ ሚልካ፣ ቲርጳ የሚባሉት እነዚህ 5 ሴቶች የሰለጰዓድ ልጆች ስለ ርስት ጠይቀው ስለነበረ በኋላ ላይ እንዴት ርስቱ መቼ እንደተሰጣቸው በኋላ እናያለን። ከዚህ የተነሳ ምዕራፍ 27 ከቁጥር 1 እስከ 11 የምትመለከቱት የነዚህን ሴቶች ጥያቄ ነው። ከዛ በኋላ ሙሴ የነዌን ልጅ ኢያሱን እጅ በመጫን በእርሱ ፈንታ ምትክ የሚሆን እሱ እንደሆነ የሚሾምበትን የምንመለከትበት ደግሞ በዚሁ በምዕራፍ 27 ላይ ከቁጥር 12 እስከ 23 ነው። እዚህ ላይ እግዚአብሔር እንዳዘዘው ሙሴ የነዌን ልጅ ኢያሱን እጅ በመጫን ሾሞታል። አውሴ የነበረ ስሙን ኢያሱ ብሎ ቀይሮታል። በዚህ ነው ሙሴ በሱ ምትክ የሚሆነውን እግዚአብሔር እንዳዘዘው ኢያሱን ወስዶ በካህኑ ባለዓዛርና በማኅበሩ ሁሉ ፊት አቁሞ እግዚአብሔር በሙሴ እንደተናገረ እጁን በላዩ ጫነበት፣ አዘዘውም ብሎ ኢያሱ ተሾመ። ምዕራፍ 27 ከቁጥር 12 እስከ 23። ከዛ ከምዕራፍ 27 እስከ 30 የተለያዩ በዓላትን ነው የምትመለከቱት። እዚህ ላይ የምታዩቸው በዓላት ሰንበት አለ፣ የተለያዩ በዓላት አሉ፣ ስለት አለ፣ ተጨማሪ መመሪያዎች አጠቃላይ ያለውን ምዕራፍ 27፣ ምዕራፍ 28፣ ምዕራፍ 29፣ ምዕራፍ 30ን መመልከት ትችላላችሁ። አሁን ደመናው ተንቀሳቀሰ፣ ይሄዳሉ። ጦርነት ነው አሁን ያለው። ወደ ከነዓን አቅራቢያ ደርሰዋል። ከዛ የምርኮ ክፍፍል፣ የዮርዳኖስ ማዶ ነገዶች፣ እነዚህን ሁሉ የምታዩበት ክፍል ደግሞ ምዕራፍ 31 እና ምዕራፍ 32 ናቸው። እነዚህ ላይ የምታዩት እንዴት እስራኤል ወደ ከነዓን እየጠጉ እንደመጡ ከዮርዳኖስ ማዶ ስላሉት ነገዶች አሁን ወደ ኢያሪኮ
አንጻር ቀርበዋል። ስለዚህ በጦርነቱ እያሸነፉ ነው። የምርኮ ክፍፍል አለ። ከዛ ደግሞ የዮርዳኖስ ማዶ ነገዶች አሉ። እነሱን ሁሉ እየቀረቡ ወደ ከነዓን መጠጋታቸውን ታያላችሁ። ከግብፅ እስከ ሞዓብ ደግሞ እስራኤል የሰፈሩባቸው ቦታዎች ዝርዝር በበረሃው ጉዞ ውስጥ እያንዳንዳቸው ቦታዎች ተዘርዝረዋል። እሱን የምታገኙት በምዕራፍ 33 ላይ ቀጣዩ ምዕራፍ ማለት ነው። ቀጣዩ ምዕራፍ የሚነግራችሁ ከግብፅ እስከ ሞዓብ እስራኤል የሰፈሩባቸው ቦታዎች ምን ምን ተብለው እንደሚጠሩ የቶቹ እንደሆኑ እሱን በዝርዝር የምታዩት በዚህ በኦሪት ዘኍልቍ 33ኛው ምዕራፍ ላይ ነው። በዚህ በ33ኛው ምዕራፍ እንዳለ እየዘረዘረ የእስራኤል ልጆች ጉዞ ከሙሴና ከአሮን እጅ በታች በጭፍሮቻቸው ከግብፅ በወጡ ጊዜ እንዲህ ነበረ ብሎ ቦታዎቻቸውን ጭምር እንዴት እንደሆነ የተጻፈውን ዝርዝር ታያላችሁ። ትእዛዝ ነው፣ የእግዚአብሔር ትእዛዝ ነው። ከዛ ወጡ የእስራኤል ልጆች ከራምሴ ተጉዘው በሱኮት ሰፈሩ እያለ ነው የሚነግራችሁ። ከራምሴ ተነስተው ወደ ሱኮት ሰፈሩ። ደመናው ሲንቀሳቀስ ከሱኮት ተጉዘው ወደ ምድረ በዳ ዳርቻ ባለች በኤታም ሰፈሩ። ከኤታም ተጉዘው እንደገና ከዛ በኋላ ደግሞ በበዓል ዛፎን ፊት ወደ ነበረው ወደ ፊሃሂሮት ተመለሱ። በሚጊዶሉም ፊት ለፊት ሰፈሩ። ዙራቸውን ነው የሚነግራችሁ። ከፊሃሂሮትም ተጉዘው በባህር ውስጥ ወደ ምድረ በዳ አለፉ። በኤታምም በረሃ የ3 ቀን መንገድ ሄደው በማራ ሰፈሩ። በማራ መሪባ ደግሞ ውሃ እንዴት እንደመረረ ይነግራችኋል። ከማራ ተጉዘው ወደ ኤሊም መጡ። በኤሊም ደግሞ 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩ ይላል። እነዚህ 12 ሐዋርያትና የ70 አርድእት ምሳሌ ናቸው። በነገራችን ላይ በእኛ እነዚህ ምሳሌዎች ናቸው። የውሃ ምንጮቹ 12 ናቸው። የዘንባባ ዛፎቹ ደግሞ 70 ናቸው። እነዚህ ምዕራፍ 33 ላይ የምታዩቸው የ12 ሐዋርያትና የ70 አርድእት ምሳሌ ናቸው። ከዛ እየዘረዘረ እንዴት አድርገው በኤርትራ ባህር ተሻግረው ከዛ በኋላ ተጉዘው እንዴት ወደ ከነዓን እንደቀረቡ እንደመጡ እግዚአብሔር እንዴት ጠላቶቻቸውን ድል እንደመታላቸው ይህን ሁሉ የሚዘረዝረው በ33ኛው ምዕራፍ ላይ ነው። ከዛ የመጨረሻው 34፣ 35፣ 36 ነው። በዚህ የመጨረሻው ምዕራፍ ላይ መደምደሚያ ነው የምትመለከቱት። ሁሉም ነገሮች አሁን ወደ ከነዓን ደርሰዋል። ስለዚህ በእነዚህ ምዕራፎች ውስጥ ከ34 እስከ 36 ባለው የምታዩት ምንድን ነው? ዕጣ እየተደረገ የከነዓንን ምድር እንዴት መከፋፈል እንዳለባቸው የሚያሳየው አለ። ዕጣ የሚደረግበት የከነዓን ምድር የርስት አከፋፈሎች ዝርዝር እንዴት ነው ርስቱን የሚካፈሉት። ከዛ የሌዋውያን ከተማ ለብቻው የተሰራለ። ከዛ ደግሞ የመማፀኛ ከተሞች የሚባሉ አሉ። ሰው ደግሞ ወንጀል ቢሰራ ሄዶ ቢማፀን ምን ቢል እባክህ ብሎ ሙሴን ቢጠይቅ ወይም ደግሞ ህዝቡን ቢጠይቅ መሪዎችን ቢጠይቅ ያለውን ስርዓት ያሳያል። የመማፀኛ ከተሞች ይባላሉ። እነዚህ እንዴት እግዚአብሔር ሙሴን እያዘዘ ለሁሉም የሚሆነውን ነገር በትእዛዝ እንዳደረገ ታያላችሁ። የሌዋውያን ከተሞች ካህናት የሚቀመጡባቸው ናቸው። የካህን ሰፈር ነው የሚባለው። ብዙ ጊዜ ይሄ ልምድ አለና በሀገራችን ቄስ አምባ እንደዚህ የሚባል ሰፈር ድንገት ልታውቁ ትችላላችሁ። ለምሳሌ አዲስ አበባ ስላሴ ያላችሁ ወደታች ብትሄዱ የቄስ አምባ ይባላል። ወይም ደግሞ በየገጠሩ ራሱ ብትሄዱ የቄሶች አምባ፣ የቄሶች ሰፈር የሚባላል። በአንድ ላይ የሚኖሩበት ርስታቸው ያለበት ያን የሚያሳይ ነው። ሌዋውያኑ ካህናቱ እንዴት ከተማ እንደተሰጣቸው። ከዛ የመማፀኛ ከተማ ያልኳችሁ ደግሞ ሌዋውያኑ ካህናቱ 6 የመማፀኛ ከተሞች ይሰራሉ። 6 ናቸው የመማፀኛ ከተሞቹ። እነዚህም ነፍሰ ገዳይ ይሸሽባቸው ዘንድ፣ ወንጀል የሰራ እነዚህ ያሉባቸው ናቸው። ከዚያ ደግሞ ሌላ 42 ከተሞች ትሰጣላቸዋለች። 42 ከተሞች ምኩራብ የሚሰራባቸው ናቸው። የምኩራብ ከተሞች ናቸው። እነዚህ ሁሉ ምዕራፍ 34 ላይ ታገኛላችሁ። ወደ ምዕራፍ 36 ላይ ስትሄዱ ቅድም ጠቅሻቸው የነበሩት
የሰለጳአድ የዮሴፍ የልጅ ልጆች ሴቶች ልጆች እንዴት ርስት እንደተሰጣቸው በዛ ላይ ትመለከታላችሁ። 36ኛው ምዕራፍ ላይ ኦሪት ዘኍልቍ ይሄ ነው ዋና ሐሳቡ። ቀጥዬ አንድ ምስጢር ብለን በእኛ የምናየው እሱን ሁል ጊዜ ያን ነገር መጨረሻ ላይ ስለምነግራችሁ የአሮን በትርን ጉዳይ ነው የምናነሳው። በዚህ ነው የምንጨርሰው። አጠቃላይ ኦሪት ዘሌዋውያን 36 ምዕራፎች ናቸው ያሉት። 36ቱ ምን ምን እንደሚይዙ እነሱን ተመልክተናል። አሁን 17ኛው ምዕራፍ ላይ የምታገኙት 17ኛው ምዕራፍ 13 ቁጥሮች ያሉት ሲሆን በዚህ ላይ የአሮን በትር እንዴት እንዳቆጠቆጠች ውሃ ሳያጠጧት ሳይተክሏት የለመለመች በትር ተብላ የምትጠቀሰው የአሮን በትር የምንለው ብዙ ጊዜኛ ኦርቶዶክሳውያኑ ከዚች በትር ጋር እመቤታችንንና መስቀልን እናመሳስላለን። መስቀልና እመቤታችንን እናመሳስላለን። እነዚህ ሁለቱን ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ ስመታ አረዩ በክብሮሙ፣ ሁለቱ በክብራቸው እርስ በርስ እመቤታችንና መስቀል የጌታ ማረፊያ ስለሆኑ ክብር ያላቸው ናቸው እንላለን እና የመስቀል መስተብቁም ይባላለን፣ የደመራ ዕለት ይባላል። ወይም ደግሞ አንዳንድ ጊዜ በቤተ ክርስቲያናችን በተለያየ ጊዜ እንለዋለን፣ የመድኃኔዓለም ቀን እንለዋለን። ይህም መስተብቁ ብቻ እዛ ውስጥ መስቀልን ጌታ ኢየሱስ ክርስቶስ እንዴት እንደተሰቀለበትና ዓለም እንዴት እንዳዳነበት በዛ እናመጣለን። እመቤታችን ደግሞ ልክ እንደ አሮን በትር እንዲሁ ውሃ ሳያጠጧት ሳይተክሏት የአሮን በትር እንደለመለመች ቅድስተ ቅዱሳን ድንግል ማርያም ያለ ወንድ ዘር አበባ አፈራች እንደሚል ፍሬው ኢየሱስ ነው። ጸንሳ መውለዷን በሕቱም ድንግልና ጸንሳ መውለዷን በኦሪት ዘኍልቍ 17 ላይ ካለው የአሮን በትር ጋራ በሚስጥር እመቤታችንን እንገልጻታለን። ከሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመች፣ አበበች፣ አፈራች ምንለው ከሌዊ ወገን ከአሮን ወገን የሆነችው መብርሃን ከቤተ መንግስትም ከቤተ ክህነትም ከአሮን ነገድ ከይሁዳ ነገድም እንደሆነች የምናይበትን ይህን ምስጢር በዚህ ያሳየናል። የአሮን በትር ወደ ምስክሩ ፊት ወጣች፣ የሕዝቡ ማጉረምረምም ጸጥ አለ። ኢየሱስ ከድንግል ማርያም ተወለደ፣ የአጋንንትን ኃይል አጠፋልን። የሰማነውን በልቡናችን ያሳድርልን። ይህን ትምህርት ከተማራችሁ በኋላ ደግሞ ሌሎችም እንዲማሩበት አድርጉ። ደጋግሞ መስማት ግን ይሄ ባለፈው እንዳልኩት በሳምንት የማደርገው ምክንያት ደጋግማችሁ እንድትሰሙት መጽሐፉንም ይዛችሁ እንድታጠኑበት፣ ከዛ በልባችሁ ይጻፋል፣ በአእምሯችሁ ይቀረጻል። ይሄን ነው የምፈልገው። የሰማነውን ሁሉ በልቡናችን ይጻፍ። ሌላው ሰው ላይክና ሼር አድርጋችሁ አዳርሳችሁ ሰው ሁሉ ይወቅበት። መጽሐፍን አንድ መጽሐፍ በአንድ ሰዓት ብዬ እንደጀመርኩላችሁ በአንድ ሰዓት ውስጥ በሳምንት የምናጠራው ነው የሚሆነው። አሳስቦ ላነሳሳን አነሳስቶ ላስጀመረን አስጀምሮም ላስፈጸመን ሰማይና ምድርን ለፈጠረ ለኃያሉ አምላክ ለሰራዊት ጌታ ለእግዚአብሔር ክብርና ምስጋና ይግባው። በኢያሪኮ አንጻር በዮርዳኖስ ማዶ አጠገብ ባለች በሞዓብ በስተግራ በሙሴ ቃል እግዚአብሔር ያዘዘው ትእዛዝ የሰራው ሥርዓት
የፈረደው ፍርድ በዚህ በኦሪት ዘሁልቅ የተጻፈው ይህ ነው። ተፈጸመ። ኦሪት ዘሁልቅ ወስብሐት ለእግዚአብሔር። ለእግዚአብሔር ክብር ምስጋና ይግባውና የእስራኤልን ልጆች ቁጥር የሚናገር አንዱ ክፍል የኦሪት መጽሐፍ በሙሴ የተጻፈ ደረሰ፣ ተፈጸመ። እመቤታችን አትለየን፣ ይቆየን።